አሚን መልቲሚዲያ ፕሮዳክሽን። ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 4። ደራሲ ዘሪሁን ገመቹ ዋቤ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እንግዲያውስ እሺ አለና ወደ በራፍ በመሄድ የተቀረቀረውን በራፍ ወለል አድርጎ ከፈተና ተመልሶ ወደ እሷ መጣ። ምን ሊያደርግ ነው ብላ አፍጥጣ እያየችው ሳለ በርከክ ብሎ ስሯ ተቀመጠና የለበሰችውን ብርድ ልብስ ከላዩ ላይ ገፈፈ። እጆቹን በትከሻዋና በእጆቿ መካከል አቀስቅሶ አስገባ። ምን እያደረክ ነው? ግራ በተጋባ ድምፅ ጠየቀችው። መቼስ እንዲህ ተሰባብረሽ ልራመድ አትይም? እንደፈረደብኝ አቅፌ ሽንት ቤት እየወሰድኩሽ ነው። ኧረ ተው፣ እነጋሼ ቢያዩኝ ምን ይላሉ? አይዞሽ፣ እነጋሼ ልጃቸው ምንም አይነት ልጅ እንደሆነና እንዴት አድርገው እንዳሳደጉት ስለሚያውቁ ምንም አይሉ። ምናልባት ግን ይመርቁኝ ይሆናል አለና አንከብክቦ አቅፎ ከቤት ይዟት ወጣ። የልጁ ድርጊት ፍጹም ያልጠበቀችው ስለሆነ በጣም ነው የተደመመችው። እንደተሸከማት ከሰርቪስ ቤቱ ጫፍ በኩል ክፍቱን ካለ አንድ ክፍል ወስዶ ወደ ውስጥ አሳለፈና ደግፎ አቆማት። ከዛም ቀኝ እጁን ዘረጋና በይ የኤሌክትሪክ ገመድ ጫፍ ላይ የተንጠለጠለውን ማብሪያ ማጥፊያ ሲጫነውና የሽንት ቤቱ መብራት ቦግ ብሎ ሲበራ በክፍሉና በአካባቢው ያለው እይታ ወለል ብሎ እንዲታይ አደረገ። ደረቱ ላይ ተደግፋ እንደቆመች ሽንት ቤቱን ቃኘችው። ስፋቱ 2 ካሬ እንኳ አይሞላም። በዛ ላይ ከለመደችው አይነት መጸዳጃ ቤት ፍጹም የተለየና የማይነጻጸር አይነት ነው። ይህን የመሰለ ሽንት ቤት በምስል እንኳ አይታው የማታውቀው አይነት ነው። እርግጥ ጽዳቱ የተጠበቀ ነው። በመሆኑም ዝግንን የሚል የመቅፈፍ አይነት ስሜት እንዲሰማት የሚያደርግ አይነት አይደለም። ቢሆንም ግን በምቾት ዘና ብላ የምትቀመጥበት አይነት አይደለም። በቃ እንደምንም ግድግዳውን ተደግፈሽ ቁሚ። ትዕዛዙን ስትሰማ እንደምንም የተበታተነ ሐሳቧን ሰበሰበች። እስካሁን ደረቱን ተደግፋ መቆሟን ትዝ ሲላት እንደ መደንገጥ አለችና ግራና ቀኝ እጇን የሽንት ቤት በሩን በራፍ ግራና ቀኟን ይዛ ቆመችና ትቷት ወደ ኋላ ሄደና መራመድ ሲጀምር በመደንገጥና በመገረም ስሜት እንዴ ጥለኸኝ ልትሄድ እንዳይሆን ስትል ጠየቀችው። እርምጃውን ሳያቋርጥ መጣሁ አለና ከበራፉ አካባቢ አንድ ባዶ ሃይላንድ ላስቲክ ይዞ ወደ ቧንቧው በመሄድ ውሃ ቀድቶ ከሞላበት በኋላ ወደ እሷ ተመለሰና እጁን አንጠራርቶ ከሽንት ቤቱ ቀዳዳ አጠገብ አስቀመጠላትና ግቢውን እንደምንም ተቀመጪ አላት። ወደ ውስጥ ዘልቃ ገባች። በራፍ የለውም እንዴ? ሌላ ያስጨነቃትን ጥያቄ ጠየቀችው። አይዞሽ ምንም አትሆኝም አለና ወደ ላይ ተሰብስቦ የተጠቀለለ ጨርቅ ነገር አላቀቀና እንደ መጋረጃ ወደ ታች ለቆ ጋረደላት። የእግሯን ጥዝጠዛ እንደምንም ችላ በአንድ አይኗ አጨንቁራ በማየትና ነገሮችን በመቆጣጠር እንደምንም ተቀምጣ ለመተንፈስ ቻለች። ጨርሳ ስትወጣ ተንደርድሮ ከበራፍ ተቀበላትና ሰቅስቆ አቀፋት። ካላስቸገርኩ ጨረቃዋ ደስ ትላለች፣ ትንሽ ውጭ መቀመጥ እንችላለን ስትል በልመና ቃል ጠየቀችው። እንደፈለግሽ አለና ግድግዳውን አስደግፎ አቆማትና ትቷት ወደ ውስጥ ሊገባ መራመድ ሲጀምር እንዴ ብቻዬን ልቆይ? አይ እንደዛማ አይደለም ያልኩህ። አንተ የምትገባ ከሆነማ እኔ ብቻዬን እፈራለሁ። በሌሊት ሞተር ስትጋልቢ እንዴት ሳትፈሪ? ለማንኛውም ወንበር ላመጣልሽ ነው አለና ወደ ቤት ገባና አንድ ባለመደገፊያ ወንበር በማምጣት አደላድሎ ወስዶ አስቀምጣትና ከጎኗ ጠፍጣፋ ድንጋይ አስቀምጦ ተቀመጠ። ስምህ ፊርዓውን ነው አይደል? ምን ማለት ነው? በትክክል የስሙን ትርጉም ለማወቅ ፈልጋ ሳይሆን እንዲሁ ወደ ጨዋታ እንዴት መግባት እንዳለባት የሰነዘረችው ጥያቄ ነበር። ከዘመድ ሁሉ በላይ ነህ ወይም ከዘመድ ሁሉ በላይ ሁን ማለት መሰለኝ። እኔ ግን ከዘመድ ሁሉ እኩል እንጂ በላይ መሆን አልፈልግም። ሶሻሊስት ነገር ነህ ማለት ነው። በይው እንዳንቺ አይነት ካፒታሊስት በበዛበት ዓለም
ሶሻሊስት መሆን ከባድ ቢሆንም አዎ እንደዛ ነኝ። እኔ ካፒታሊስታዊ መሆኔን በምን አወክ? በወዝሽ። ከቀናት በኋላ ከት ብላ ሳቀች። እንዴ እንዲህ ቆሳስዬና ግማሽ ፊት በባንዴጅ ታሽጎ ወዜን እንዴት ማወቅ ቻልክ? ወዝሽ እኮ ፊትሽ ላይ ብቻ አይደለም ያለው፣ የቆዳሽ ልስላሴ እኮ የሰው አይመስልም። ጌጣጌጦችሽም አንዱ ምስክር ናቸው። እንዴ አርቲ እኮ ነው። አይ ቤተሰቦቼ ማለቴ እህቴ አርቴ ነው ብላ ስታወራ ሰምቻለሁ። እኔ ግን ስለ ጌጣጌጥ የተወሰነ እውቀቱ አለኝ። አርቴ እንዳልሆኑ እርግጠኛ ነኝ። ጎበዝ ነህ። የተወሰነ ደቂቃ በመካከላቸው ጸጥታ ሰፈነ። ምንድን ነው የምትሰራው ስትል ድንገት ጠየቀችው። ጥያቄዋ እንዲሁ በመካከላቸው የተጀመረውን ጨዋታ ለማራዘም ብላ እንጂ ምንም ይስራ ምንም የሚያስጨንቃት ሆኖ አይደለም። ገንዘብ ያስገኝ እንጂ ያገኘሁትን ሁሉ እሰራለሁ። ማለትማ ማርኬቲንግ ነው የተመረኩት። ሱፐር ማርኬት ውስጥ ሰርቼ አውቃለሁ። የጁስ ማከፋፈያ ውስጥም ተቀጥሬ ሰርቼ አውቃለሁ። ቆርቆሮ ፋብሪካም ሰርቼ ነበር። አሁን ግን አንድ ጌጣጌጥ መሸጫ ሱቅ ውስጥ ነው እየሰራሁ ያለሁት ሲል አብራራላት። አሃ ስለ ጌጣጌጥ የተናገርከው ከዛ ልምድ በመነሳት ነው ይሆናል። ግን ቆርቆሮ ፋብሪካ የትኛው ቆርቆሮ ፋብሪካ ነው የሰራኸው? በጸሎት ቆርቆሮ ፋብሪካ እዛ 2 ዓመት ሰርቼው ከድንጋጤዋ የተነሳ ትናላት። ደንግጦ ተነሳና ጀርባዋን ደገፋት። ደህና ነኝ። ምን ነው ያልሆነ ነገር ተናግሬ አስደነገጥኩሽ እንዴ? አይ በጸሎት የሚባል ቆርቆሮ ፋብሪካ መኖሩን አላውቅም ነበር። እንዲህ ቆርቆሮን በተመለከተ ምንም እውቀት የለሽም ማለት ነው? በጸሎት እኮ አገሪቱ ውስጥ ካሉ ትላልቆቹ ቆርቆሮ አማራጮች መካከል አንዱ ነው። ባለቤትነቱ ደግሞ ይህ ቢሊዮነሩ ባለሀብት የአቶ ኃይለ መለኮት ነው። በጸሎት የልጃቸው ስም ነው። አይገርምም? የኔም ስም በጸሎት በመሆኑ እኮ በእኔ ስም የሚጠራ ቆርቆሮ ፋብሪካ ባለማወቄ ተደንቄ ነው። ሰውየውን ማለቴ ባለሀብቱን ታውቃቸዋለህ? አዎ አውቃቸዋለሁ። ማለቴ በመጠኑ 2 ወይም 3 ቀን እሳቸውን የማናገር እድል ነበረኝ። ልጃቸውንስ? እሷን የፋብሪካው በራፍ ላይ በትልቁ ቢልቦርድ ላይ የተለጠፈው ምስሏ ለዓመታት ሳየው ነበር። ይሄኔ እሷ በስሟ ወላጆቿ ፋብሪካ እንዳላቸው ሁሉ አታውቅም ይሆናል። ግን ይገርምሻል፣ አሁን በጣም ትናፍቀኛለች። ብዙ ቀን ላገኛት ሞክሬ ነበር፣ ግን አውሬ መሳይ ጋርዶች ሊያስጠጉኝ አልቻሉም። ግን በቅርብ እንደማገኛትና እንዲህ እንደኔና እንዳንቺ ፊት ለፊት ተቀምጠን ብዙ ነገር እንደምናወራ እርግጠኛ ነኝ። በሆነ መንገድማ የግድ ማግኘት አለብኝ። ንግግሩን ስትሰማ በተቀመጠችበት ሰውነቷ ሲንቀጠቀጥና የልብ ምቷ ሲጨምር ታውቃት። ትናፍቀኛለች ነው ያልከው? ግራ አጋቢ ነገር ነው። ይበልጥ እንዲያወራ የሚያበረታታ አረፍተ ነገር ጣል አደረገች። ግራ አትጋቢ፣ አብራራልሻለሁ። ቆይ እንደው አለና ኪሱ ገባና የገንዘብ ቦርሳውን አወጣ። ምን ሊያደርግ ነው ብላ ስትጠብቅ ከፈተው። አንድ ጉርድ ፎቶ አወጣና አቀበላት። አይሻት በጸሎት ማለት ይች ነች ብሎ መች እንደተነሳችና የማታውቀውን የገዛ ፎቶዋን እጇ ላይ ያስቀመጠላት። ለተወሰነ ጊዜ ድንዝዝ አለች። ፎቶዬ? እንዴት? ምን አልሽኝ? በመዘባረቋ ደንግጣ ማለቴ የልጅቷን ፎቶ አንተ ጋር ምን ይሰራል? ስለምትናፍቀኝ አልኩሽ እኮ። እርግጥ ቀጥታ እሷ አይደለም የምትናፍቀኝ፣ እህቴ በሬድ ነች። አወሳሰብኩብሽ አይደል? ታላቅ እህቴ በሬድ ከ2 ዓመት በፊት ነው በአደጋ ምክንያት የሞተችው። ታላቄ ነበረች፣ የ2 ዓመት ታላቄ። የቤቱ እጅግ ተወዳጅ ልጅ ነበረች። ባንክ ነበር የምትሰራው። የቤታችንን ወጪ ግማሹን እሷ ነበር የምትሸፍነው። ግን ድንገተኛ የመኪና አደጋ ደረሰባትና ሆስፒታል ገባች። የዛን ጊዜ እኔ የነበጸሎት ቆርቆሮ ፋብሪካ ነበር የምሰራው። እና እህቴ የዛኔ በጣም ተጎድታ ስለነበረ ወደ ውጭ ሄዳ ለሕክምና መታዘዝ እንዳለባት ተነገረች። እኔ እህቴን ለማሳከሚያ የእርዳታ ብር ለመሰብሰብ ከላይ ታች በመሯሯጥ ላይ ነበርኩ። ከመስሪያ ቤት ሰራተኞች እየተሰበሰበ ሳለ
አቶ ኃይለ መለኮት ድንገት ፋብሪካውን ለመጎብኘት ይመጣሉ። እናም እያለቀስኩ እርዳታ ከሰራተኞች ሰብስበን አይተውኝ ወደ መኪናቸው ይዘውኝ ገቡና ምን እንደሆንኩ ጠየቁኝ። እያለቀስኩ በቤተሰባችን የደረሰውን መከራ ነገርኳቸው። በቃ እርዳታ መሰብሰቡን አቁም፣ እኔ እህትህን አሳክምልሃለሁ አሉኝ። በፍጹም እውነት አልመሰለኝም ነበር፣ ግን ከምራቸው ነበር። ከ10 ቀን በኋላ ልጄን ለልብ ሕክምና ወደ ታይላንድ ይዣት ስለምሄድ እህትህንም እዛ ሄዳ መታከም ትችላለች። የሕክምና ማስረጃውን ጨርሱ፣ የጉዞ ሰነዶችን የኔ ሰዎች ያመቻቻሉ ብለው አስፈነጠዙኝ። ቃላቸውን ጠብቀው እህቴን ከአባቴና ከገዛ ልጃቸው ጋር ይዘው ታይላንድ ሄዱ። እህቴ ታይላንድ በገባች በ13ኛው ቀን ሕይወቷ አለፈ። በዛን ጊዜ ደግሞ በተመሳሳይ ቀን የበጸሎት ልቧ ፌል አድርጎ በሕይወትና በሞት መካከል ስታጣጠር ነበር። ብቻ ፕሮሰሱ ብዙ ነው። በስተመጨረሻ አባቴ ልጄ ሙሉ በሙሉ እንዳትሞት ልቧን መለገስ እፈልጋለሁ አለና ፈቃደኛ ሆኖ እዛው የእህቴ የበሬድ ልብ ለበጸሎት ተገጠመላት። አባቴ የእህቴን ሬሳ ጭኖ መጣ እልሻለሁ። በጣም የሚገርም ልብ ሰባሪ ታሪክ ነው የነገርከኝ። አዎ በጣም ልብ ሰባሪ ነው። አይገርምም? የአንዱ ቤት ደስታ በሌላው ቤት ሐዘን ላይ መብቀሉ፣ አንዱ ሲስቅ ሌላው ማልቀስ አለበት። ሕይወት እንዲህ ኢፍትሃዊ መሆኗን ከዛ በፊት አላቅም ነበር። በቃ አትበሳጭ፣ እናውራ ብዬ አስደበርኩህ አይደለም? እረ በፍጹም ብሎ ሊያብራራ ሲል የሰርቪሱ በራፍ ተከፈተ። ሁለቱ ፊታቸውን ሲያዞሩ አቶ ልሚቻ ነበሩ። እንዴ ልጄ አመመሽ እንዴ? ፊራኦል ለምን ሳትቀሰቅሰኝ? ልጃቸውን ተቆጡት። ሃይ አባዬ አላመማትም፣ እንቅልፍ እምቢ ስላላት ቤቱ ስለሞቃት ነው ውጭ የወጣ ነው። አዎ አባባ ደህና ነኝ፣ እንቅልፍ እምቢ ስላለኝ ነው እንዳላመማት አረጋገጠችላቸው። ስሯ ቀረቡና ከጀርባዋ ቆመው ግንባሯን እያሻሹ ልጄ ሐሳብ ስታበዥ እኮ ነው እንቅልፍ የሚነሳሽ። ከህመምሽ በፍጥነት ለማገገም ደግሞ የምግብን ያህል እንቅልፍም ወሳኝ ነገር ነው። አይዞሽ አልኩሽ፣ እኔ አባትሽ እያለሁ ምንም አትሆኝ። በዛ ላይ እሱም ወንድምሽ አለ፣ ልልሴም እህትሽ ነች። እምባዋ ከዓይኖቿ ያለ ፍቃዷ ረገፈ። አመሰግናለሁ ጋሼ፣ በእውነት አመሰግናለሁ። ልጅ አባትን አያመሰግንም፣ ዝም ብሎ ብቻ ይወደዳል። በቃ በእኛ መካከል ፍቅር ብቻ ነው ያለው። በሉ ብርዱንም ብዙ አትዳፈሩት አሉና እንዳመጣጣቸው ወደ ውስጥ ተመልሰው ገቡ። ስሯ የተቀመጠውን ፊራኦልን በጨለማ ውስጥ አፍጥጣ እያየችው ታድለህ አለችው። ማለት እኚህን የመሰለ የተባረከና ፍቅር የሆነ አባት ስላለህ ነው። አዎ አባዬ የኔ ብቻ ሳይሆን የሀገር ምድሩ አባት ነው። ለሰው ሁሉ ያለው ፍቅር የሚገርም ነው። አንዳንዴ እንደውም ስለሚያበዛው እበሳጭበታለሁ። ጥላቻ እንጂ ፍቅር ሲበዛ እኮ አያበሳጭም። አይ ያበሳጫል። ልጅ ሆነን ለኛ ገዝቶ የመጣውን ሙዝ መንገድ ላይ ላገኛቸው ልጆች ሁሉ አንዳንድ እየመዘዘ ሲያድል እቤት ሲደርስ ባዶ ፌስታል ብቻ ይቀራል። አባዬ እንደዛ ነው። ቢሆንም ግን በጣም ደሃ ግን ደግሞ በጣም ተወዳጅ አባት ስላለኝ አመስጋኝ ነኝ። አይ አባትህማ ደሃ ተብለው የሚገሰጹ አይደሉም። ግርማቸውና ርኅራኄያቸው ቢሊዮን ብር ያወጣል። እመነኝ፣ ምን ነው የኔም አባት በሆኑ ብዬ ቅናት እያንገበገበኝ ነው። ምንም መቅናት አያስፈልግሽም። በቃ አሁን ልጄ ነሽ ብሎሻል አይደል? ለሱ ከኔ የተሻለ አትሆኝም። ላጋንን አይደለም፣ ታይዋለሽ። እንደውም ይበልጥ አንቺን በጣም ወዶሻል። ቅድም ከአንድ ጓደኛው ጋር በስልክ ሲከራከር ነበር። ለምን ለማወቅ ጓጉታ ጠየቀችው። የፊታችን እሑድ ማለት ከ3 ቀን በኋላ የሚጣል ዕቁብ አለው 8,000 ብር አካባቢ መሰለኝ። እና የወንድሜ ልጅ ታማብኝ ማሳከሚያ ቸግሮኛል። ወይ ዕቁቡን ስጡኝ ወይ ደግሞ ከወጣለት ሰው እንድገዛ አመቻቹልኝ እያለ ሲለምናቸው ነበር። እኔ ደግሞ ለራሱ ጉዳይ ቸግሮት አንቺን እንደ ሰበብ እየተጠቀመ መስሎኝ አባ
ብሩን ለምን ፈልገው ነው ብለው ይችን ልጅ ደህና ሆስፒታል ወስጄ ማሳከም አለብኝ። ከዚህ ሁሉ ሺህ ቤቶች የኔን ቤት መጣ የተላተመችው ያለ ምክንያት አይደለም። እኔን ፈጣሪ ሊፈትነኝ ይሆናል የላካት። ደግሞስ እንደዚህ ተጎድታ የተኛችው ለሊሴ ብትሆን አንተ ብትሆን እንዲህ ዝምል ነበር ልጄ? በሬዱ አደጋ ባጋጠማት ጊዜ ቶሎ በፍጥነት አንስቶ ሆስፒታል የሚወስዳት ሰው ብታገኝ ኖሮ በለጋነቷ አትቀጠፍም ነበር። ከ2 ሰዓት በላይ መኪና ውስጥ ተቀርቅራ ደሟ ሲንዠቀዠቅ አለኝ። አባዬ የልጁ የበሬዱ ሞት ብቻ ሳይሆን አሟሟቷም ሁልጊዜ እንደረበሻቸው ነው። በጸሎት የምትሰማው ነገር ከአይምሮዋ በላይ እየሆነባት ነው። ታዲያ አባትህ እንደዛ ሲሉ አንተ ምን አልካቸው? እውነት ምን መስማት ነው የምትፈልጊው? አዎ እውነቱን ነው። እንግዲያውስ እኔ አባቴ ያንን እቁብ እንዴት አድርጎ እንዴት ተቸግሮ በየሳምንቱ በመጣል ያጠራቀመው ብር እንደሆነ ስለማውቅ ተቃውሞ ነው ያሰማሁት። ታያለሽ አይደል ያን የተከመረውን ብሎኬት እንዲህ ከተደረደረ 3 ዓመት አለፈው። እህቴ በረዱ ነበረች ከመሞቷ በፊት የገዛችው። ቤተሰብ አሁን ባለው አኗኗር እየተጨናነቀ ስለሆነ አባቴ አንድ ክፍል ቤት ቀጥሎ እንዲሰራ አቅዳ ነበር። ግን ያው ሞት ቀደማት እና አባቴ ከቁቡ የሚያገኘውን ብር ለዚህ አዲስ ተቀጥሎ ለሚሰራው ክፍል ቆርቆሮና ሚስማር መግዣ ነበር ያሰበው። ዓላማው ቤቱን ብቻ መስራት ሳይሆን የእህቴንም እቅድ ተግባራዊ ማድረግ፣ የአእምሮ ሰላሟን ማስገኘት ነበር። በዚህ ምክንያት በቀላሉ ልስማማ አልቻልኩም። በእኔ አመለካከት እስካሁን ላንቺ ያደረግነው ትብብር በቂ ነው የሚል እምነት ነው ያለኝ እና የቤተሰቦችሽን ስልክ ፈልገን ደውለንላቸው እንዲወስዱሽ ነበር ሐሳብ ያቀረብኩለት። እና ታዲያ አባትህ ምን አሉ? የከፋት ልጅ ነች። በራሷ ውሳኔ እንደዛ ካላደረገች እኔ እንደዛ እንድታደርግ አልገፋትም። የኛ ኃላፊነት የቻልነውን ማድረግ ነው። ሌላው የእሷ ውሳኔ ነው። ልጄ በየቤቱ ወጣቱ ራሱን የሚያጠፋውና ሕይወቱን የሚያበላሸው እንዲህ የሚያዳምጠው አጥቶ ያም ሲገፋውና ሲያሳድደው ነው። የቻልነውን እናደርጋለን አለኝ። አሁን እንግባ በቃ አለችው። ከተቀመጠበት ተነሳና ሰቅስቆ አቀፋት። ወደ ውስጥ ይዟት ገባና ቀስ ብሎ ቦታዋን አስተካክሎ አስተኛትና በራፉን በትክክል ዘግቶ ወደ ሶፋው በመሄድ ተኛ። እሱ ወዲያው እንቅልፍ ቢወስደውም እሷ ግን እስኪነጋጋ ድረስ እንቅልፍ በዓይኗ አልዞረም ነበር። ጠዋት ግን ሁሉም ሲነሱ እሷ ጭልጥ ያለ እንቅልፍ ወስዷት ነበር። ስራው የፍቅርና የጋብቻ አማካሪነት ነው። የተማረው ፍልስፍና ነው። 2ኛ ዲግሪውን ግን አሜሪካ ሄዶ በስነ ልቦና መስራት ችሏል። በፍቅርና በጋብቻ አማካሪነት የሰራውም እዛው አሜሪካ ነው። ትምህርቱን ካጠናቀቀ በኋላ 3 ዓመት ተቀጥሮ ሰርቷል። አሜሪካውያኑ በፍቅርና በጋብቻ ጉዳይ ችግር ሲያጋጥማቸው ባለሙያ ጋር መሄድና ድጋፍ ማግኘት ባህላቸው ነው። በመጀመሪያ ወደ ትዳር ከመግባታቸው በፊት ማድረግ ስለሚገባቸው ስነ ልቦናዊ ቅድመ ዝግጅት ለማወቅ ባለሙያ ጋር ይሄዳሉ። ትዳር ውስጥ ገብተው ችግር ሲያጋጥማቸው እርስ በርስ ያለው ተግባቦታቸው አመርቂ ካልሆነ፣ የቤተሰብ ጣልቃ ገብነት የሚያጨቃጭቃቸው ከሆነ፣ እንዲሁም ብዙ የማያግባባቸው ነገር በመካከላቸው ካለ ብቻ ነው ማንኛውንም ችግር በመካከላቸው ከተፈጠረ ወደ ጋብቻ አማካሪ ሄዶ ሙያዊ ምክር መጠየቅና ከዛም የሚሰጣቸውን ምክርና ትዕዛዝ ለየብቻም ሆነ አንድ ላይ በመተግበር ችግሩን ለመቅረፍ የሚያደርጉት ጥረት ያስቀናል። ሌላው ይቅር ጋብቻቸው እንደማይሰራ እርግጠኛ ከሆኑ እንኳ ጤናማና ሰላማዊ በሆነ መንገድ እንዴት መለያየትና ጓደኛሞች ሆኖ መቀጠል እንደሚችሉ ምክር ለማግኘት ተያይዘው ወደ ጋብቻ አማካሪ ቢሮ ይሄዳሉ። ይህ ጉዳይ በጣም ነበር የሚያስገርመው። በተለይ በመካከላቸው ልጆች ካሉ ለየብቻ ሆነው ራሱ የልጆቻቸውን ስነ ልቦና ጠብቀው እንዴት ተግባብተው ማሳደግ እንዳለባቸው ዝርዝር መመሪያ ከአማካሪዎቻቸው በመስማት ያንን ሳያዛንፉ በመተግበር
የልጆቻቸውን ደስታም ሆነ የእነሱን ሰላም ይጠብቃሉ። ያም ሆኖ ምንም እንኳ በስራው በጣም ደስተኛና ጥሩ ገቢ የሚያገኝበት ቢሆንም ከ5 ዓመት በኋላ ጠቅልሎ ወደ ሀገሩ ተመለሰ። ሲሄድ መቼም ላይመለስ ነበር። ሀገር ቤት ባሉ ነገሮች ጠቅላላ ተስፋ ቆርጦ ነበር። ግን እንዲመለስ የሚያስገድደው ቁራጭ ምክንያት አገኘና ተመለሰ። ሰለሞን ወደ ሀገር ቤት እንደተመለሰ መጀመሪያ ተቀጥሮ ለመስራት ስራ ለማፈላለግ ሞክሮ ነበር። አስቴር ግን የራሱን ስራ መጀመር እንዳለበት በተደጋጋሚ ጊዜ ግፊት ስታደርግበት ራሱን ከተበታተነበት ሰበሰበና መኝታ ቤት ውስጥ ገብቶ በላዩ ላይ ዘጋና ስብሰባ ተቀመጠ። አስቴር የልጅነት ጓደኛውና ፍቅሩ ነች። ወጣት ሲሆኑ ደግሞ እህቱ ሆነች። እስካሁንም እህቱ ሆና ቀረች። እሱ በልቡ ተመልሳ ፍቅሩ እንድትሆን ነው የሚመኘው። ዓላማው እቅዱም ያ ነው። እሷ ግን ያንን መስመር ጠርቅማ ዘግታበት አባቱን አባቴ፣ እናቱን እናቴ እያለች ለሱ ደግሞ እህቱ ሆናለች። ከልጅነት ጀምሮ ነው የሚያውቃት። ገና 7 ወይም 8 ዓመቱ ላይ የእናቷን ጠርዙ የተበተነ ቀሚስ ጫፍ በትናንሽዬ ለስላሳ እጆቿ ጨምድዳ ይዛ ስርስሯ ኩስ ኩስ እያለች ስትመጣ ነበር የሚያውቃት። የዛን ጊዜ የልጅነት መልኳን አሁንም በአእምሮ ሰሌዳው ላይ በግሉህ ተስሎ ይገኛል። ባጭሩ ተቆርጦ እርስ በርሱ ተጠቅልሎ የተንጨፈረረ ወልቃማ ጸጉር፣ ጎላ ጎላ ብለው በፍርሃት የሚንከባለሉ አይኖች፣ በእንባና በአቧራ ብራብሬ የሆነ አሳዛኝ ፊት፣ ልክ የግቢው አጥር ተከፍቶላቸው የፊት ለፊቱን ትልቁን የሳሎን በራፍ አልፈው ወደ ጓሮ ሲዞሩ ከኋላ ተከትሏቸው ይሄዳል። እናትየውን ተከትላ ማድ ቤት ስትገባ ተከትሏቸው ይገባል። የኔ ልጅ እስኪ እኔ ስራዬን ልስራበት፣ አንቺ ከሰለሞን ጋር አብራችሁ ተጫወቱ እያለች እናትየው ታባብላታለች። እሷም የእናትየውን ልመና ተቀብላ ከእሱ ጋር ለመጫወት ፍቃደኛ እንድትሆን በአይኖቹ ጭምር ይለማመጣታል። የተቋጠረ ግንባሯን ሳትፈታ በቀስስተኛ እርምጃ ወደ እሱ ትጠጋለች። በደስታ እጇን አፈፍ አድርጎ ይይዛትና እየጎተተ ወደ ትልቁ ቤት ይዟት ይሄዳል። ከታላቅ እህቱ ጋር በጋራ ወደሚኖርበት መኝታ ክፍላቸው ይዟት ይገባል። ያሉትን መጫወቻዎች ሁሉ ከየመደርደሪያዎቹ ከየአልጋ ስሩ እየጎተተ ያወጣና ፊት ለፊቷ ላይ ይከምረዋል። ለሱ የሰለቹትን መጫወቻዎች ለሷ ብርቋ ነበሩ። እናትየው እነሱ ቤት በተመላላሽነት በሳምንት 3 ቀን ትሰራለች እና እነዛን 3 ቀናት በናፍቆትና በፍቅር ነበር የሚወዳቸው። ሳምንቱን ሙሉ ለምን እንደማይመጡ ይገርመው ነበር። ከዛ አባቱ እሱን 1ኛ ክፍል አስመዝግቦ ትምህርት ሲያስጀምረው ለሷም እንደዛው ደብተርና ዩኒፎርም ገዝቶ እሱ የሚማርበት ትምህርት ቤት እናቷ እንድታስመዘግባት አደረገ። አንድ ትምህርት ቤት 1 ክፍል መማር ጀመሩ። ይሄ ደግሞ የሚገናኙበትን የቀን ብዛትና አጋጣሚ አሰፋው። ጓደኝነታቸው አብሮ እቃቃ ከመጫወት የተጀመረ ከዛም ኤሌመንተሪ ጀምረው እስከ ሃይ ስኩል በተመሳሳይ ጊዜ በተመሳሳይ ክፍል ውስጥ ሆነው ተማሩ። የተወሰነ ክፍሎችን 1 ክፍል፣ ጥቂት ክፍሎችን ደግሞ 1 መቀመጫ ላይም አብረው ተምረው የመማር አጋጣሚዎች ነበራቸው። ስለዚህ እሷ ልክ አብረውት እንደተወለዱ ወንድሞቹና እህቱ እድሜ ልኩን ነው የሚያውቃት። ፍቅሩ የጀመረው 8ኛ ክፍል ሲማሩ ነው። በወቅቱ እሱ 8ኛ ቢ ሲሆን እሷ ደግሞ 8ኛ ኤፍ ክፍል ነበረች። ነገር ግን ቢሆንም ብዙውን ጊዜ ወደ ትምህርት ቤት ሲሄድና ወደ ሰፈር ሲመለሱ ተጠራርተውና ተጠባብቀው ነበር። እናም አንድ ቀን ከትምህርት ቤት ሲወጡ እየጠበቀችው ነበር። አብረው ወደ ቤት መመለስ ቢጀምሩም ግን አንደበቷ እንደተቆለፈና እንደተበሳጨች ነበር። ምን እንደሆነች ቢጠይቃትም በቀላሉ ልትነግረው አልቻለችም። በኋላ በስንት ጭቅጭቅ ከቦርሳዋ 1 ወረቀት አውጥታ ሰጠችው። ምንድነው ብሎ ወረቀቱን ገፍቶ ሲያየው ያላሰበውና
ያልጠበቀው ነበር። የፍቅር ደብዳቤ ነበር። ደብዳቤውን ተቀብሎ በጉጉት አነበበው። ክፍል 5 ይቀጥላል።